ቤተሰው ይህን ቪዲዮ አይቼ በጣም ነው ያዘንኩትኝ። አብርሽ አሁንም ቢሆን ነፃ መውጣት አልቻለም። የፈለገ ነገር እኔ ምንድን ነው ያልኩት? ሆቴል ውሰዱት። መጨረሻ ላይ እንዳያችሁት ሩታ ገብታለች። ከዚህ በኋላ የሚፈጠረውን እኔ ሙሉ በሙሉ አስረዳችኋለሁ ማለት ነው። ወስዳችሁ ቡዜ ቤት ከምታስቀምጡት ምንድን ነው ያልኩት? ቡዜ ቤት ታውቃለች፣ ዳኒ ቤት ታውቃለች። ቪዲዮ እኮ ቀደም ብዬ ሰርቻለሁኝ። ለምንድን ነው አብርሽ ነፃ እንዲወጣ የማትፈልጉት? ለምንድን ነው ግን የእሱ ቤተሰቦች ግን ሰው እኛ የምንላችሁን የማትሰሙት? ለምንድን ነው? ሆቴል ተከራዩ። ማንም ሰው እንደፈለገ ዘው ብሎ መግባት አይችልም። ግን እሷ ቡዜ ቤት ዳኒ ቤት እሷ ታውቀዋለች። ይኸው መጣች፣ ቀጥ ብላ ስትት ብላ ነው የመጣችው። ስትት ብላ ማለት ነው። እናንተ ትዳር ፈርሷል ትላላችሁ። እሷ በትዳሬ ላይ ባሌ ነው ብላ የራሷ ልጇን ይዛ መታ እንደ ማስረጃ አድርጋ መልሳ እሱን እናንተንም ወንጀለኛ ለማድረግ ነው አፍነውት ነው ብላ ሪፖርት አድርጋ እናንተን የህግ አካል ጠርታ ታስጠራርጋችኋለች። ገባችሁ? ለምንድን ነው እናንተ ማትባንኑት? ለምንድን ነው? ይኸው ገባች መጨረሻ ላይ አይደለም? አይታችኋል እንዴት እንደገባች፣ እንዴት አይኗን እናንተ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አይኗ ምንድን ነው? እንዲህ ነው፣ እንዲህ እኮ ነው ያለችው። እንዲህ እሳት ጎርሳ እሳት ለብሳ ነው የመጣችው። እኔ በጣም አሳዝኖኛል። አሁንም ቢሆን ልጁ ከራሱ ጋር አይደለም ያለው። እናንተ ታወራላችሁ እንጂ እሱ ከራሱ ጋር አይደለም ያለው። እናንተ ሀብል ትላላችሁ እንጂ ልጁ ሀብል አይደለም ስንል አልሰማም። ልጁ መስተፋቅር ነው የተደረገው። እሷ ናት ከዚህ ነገር ውስጥ ነፃ ልታወጣው የምትችለው ሩታ ብቻ ናት። ሩታ ናት ከዚህ ነገር ውስጥ ነፃ ማውጣት የምትችለው እሱን ሩታ ብቻ ናት። ያደረገችበት እሷ ስለሆነች ማለት ነው። ገባችሁ? እኔ ሲጀምር ለምን እንደማትሰቡ አሁን እንዳለ ኮመንት ላይ እልልልልልል አላችሁ። እሺ መጨረሻውን አይታችኋል? አላያችሁ? የመጨረሻውን ቪዲዮ አይታችኋል ወይ? አላያችሁ? መጨረሻ ላይ ሩታና ኤፍሬም ደርሰዋል፣ መጥተዋል። እሺ ሩታ ግን እስከ መቼ ነው በዚህ ልጅ ስጋ እንደዚህ የምትቀልጅበት? እስከ መቼ ነው? ፈጣሪሽን እንኳን አፈሪ። አይናገር አይጋገር፣ ሽንት ቤት እንኳን ሄዶ ራሱ እንኳን በስነ ስርዓት እንትን ማለት የማይችል ልጅ። ዛሬ ደግሞ እኔ በጣም የገረመኝ ማለት ነው የሩታ ማዘር መጥተው እናንተ መተት ምናምን ትላላችሁ እኛን እንደዚህ ምናምን ነገር። ማዘር ለምንድን ነው ቪዲዮ የሚመጡት? እናትና አባቶች ቪዲዮ ላይ መምጣት በጭራሽ የለባቸውም። እናት አባታችሁን ሚዲያ ላይ ይዛችሁ ትመጣላችሁ። ከዛ በኋላ ለምን እንደዚህ ተናገሩ፣ ለምን እንደዚህ ያሉኝ ብላችሁ ራሳችሁ መልሳችሁ ኦዲየንስን ትወቅሳላችሁ። ስንት አይነት ሰው አለ፣ የተማረ አለ፣ ያልተማረ አለ። እና ሚዲያ ለእኛ እንኳን አይሆንም አይደለም። እና ለትልልቅ ለእናት ለአባት ቀርቶ ለእኛ እንኳን አይሆንም። እና መተት አላችሁ፣ በመተት ቤተሰብ ሊበተን ምናምን እያሉ የሩታ እናትም ሲያወሩ ነበረ። እዚህ ጋር ደግሞ ሌላ ነገር ደግሞ የምታዩት ነገር ደግሞ በጣም የሚደብርና በጣም የሚያስጠላ ነገር ደግሞ ልጁ ከቁጥጥር ውጭ ነው። አይምሮ ትክክል አይደለም። በቃ አብርሽ ለምንድን ነው የማታምኑት? አብርሽ ጨርቁን አውልቆ እስኪሄድ ነው የምትጠብቁት? አሁን የመጣችበት ዓላማ አውቃችኋል። ነገ ምን እንደሚፈጠር ታውቃላችሁ። እናንተ ግን ኮመንት ላይ እንዳለ እልልልልልል ስትሉ ነበረ። አብርሽ ሩታ ይዛኝ ካልሄደች አልቀመጥም ብሎ ይቀውጠዋል። ጠብቁ። ምን አለች በሉኝ። እኔ እርግጠኛ ስለሆንኩ 100% እርግጠኛ ስለሆንኩ ነው። እሺ አብርሽ አልቀመጥም መሄድ እፈልጋለሁ ካለስ ከሩታ ጋር ነው የሚሄደው። ምክንያቱም ሩታ ሲል ነበረ ሄርሜላን ማናገር አይፈልግም፣ ሄርሜላን ማውራት፣ ሄርሜላን ማየት አይፈልግም። አይታችኋል። አሁንም ቢሆን እኔ መናገር የምፈልገው ነገር ምንድን ነው? ቡዜ በጣም ትልቅ ስህተት ሰርታችኋል። ተናገረ። ለምንድን ነው እኛ የምንናገረውን ነገር? እስኪ ቤተሰብ ቪዲዮ ላይክ አድርጉት። በቃ እኔ በጣም ተናድጃለሁ የእውነት። ምክንያቱም እኔ ቀድሜ ተናግሬ ነበር። ቀድሜ ብዙ ነገሮችን ነግሬ ነበር አይደል እንዴ? ማንም ቤት ይዛችሁት አትሄዱ። ልጁን ሆቴል ይዛችሁት ሂዱ። ጥሩ ሆቴል ይዛችሁት ሂዱ። መክፈል ካልቻላችሁ የሆቴል እኛን ጠይቁን። እኛ የአብርሽ ወዳጆች አዋተን እንሰጣችሁ ነበር እኮ የአልጋ ኦኬ። ለሁላችሁም ወጪያችሁን እንሸፍን ነበር። ኖርማል እኮ ነው። 3-4 ሆነን አዋተን እኮ ለእናንተ 50 ሺህ ብር ብንልክ ኖርማል እኮ ነው። ምን ችግር አለው? ገባችሁ? እኛ ወንድማችን እኮ ነው። ገባችሁ? አብርሽ ወንድማችን ነው። ለእናንተ ብለን አይደለም፣ ለአብርሽ ብለን። እናንተ ግን ቀጥታ ይዛችሁ ትሄዳችሁ ቤት። በጣም ይደብራል የእውነት። እኔ ምን እንደምል አላውቅም። የእውነት በጣም ያስጠላል። በጣም በህይወቴ እንደ ዛሬ ተናድጄ ያገኛችሁትን እድል ነበራችሁ፣ ግን እድላችሁን አልጠቀማችሁበትም። ልጁን አስበላችሁት። ልጁ እጃችሁ ከገባ በኋላ ለምንድን ነው እንዲወጣ የምታረጉት? አሁን መታለች። ከሩታ እንዳትነኳት ይሏል። ከሩታ ጋር ነው መሄድ የምፈልገው፣ ከእናንተ ጋር አልቀመጥም፣ ሩታን ነው የምፈልገው ይላል። ይሄዳል። ይሄን ነው አይደል የምትፈልጉት?
አስመሳዮች ናችሁ ሁላችሁ። አታስመስሉ። አብርሽን አትወዱትም። በቃ እንደኛ እንኳን አትጨነቁለትም። እኔ ቤተሰብ በጣም ይቅርታ እሺ ውዶች፣ ስሜታዊ ሆኜ ነው የእውነት። በዚህ ልክ እኔ ሰው መናገር አልፈልግም፣ ግን በቃ እኛ ተናግረናል። የትም ቤት ይዛችሁት አትሄዱ፣ ሆቴል ይዛችሁት ሄዱ። ሆቴል ውስጥ እነሱ ካልፈቀዱ የትኛውም የሆቴል ክላስ አንኳኩቶ መግባት አይቻልም። ይህን ታውቃላችሁ። ይህን የማያውቅ ሰው ይኖራል ብዬ አላስብም። እኔ በዚህ ልክ እንደዚህ አይነት ነገር ሲፈጠር ሳይ በጣም ነው የሚያስጠላኝ። ሲሪየስ እውነት። እኔ አሁን ላልቅስ ምን ልበልሽ ንገሩኝ እስኪ። አሁን እኮ ትልቅ እድል ተገኝቶ ነበር፣ እጃቸው ገብቶ ነበር አይደል? ልጁ እጃቸው ውስጥ እንደገባው ማድረግ የሚችሉትን ነገር እንደማድረግ ቀጥታ ቤት ወስደው ምናምን ነገር ሀብሉን ምናምን ነገር። ልጁ ሀብሉ ላይ አይደለም። ሀብሉ ከተፈታ በኋላ ለምን አያወራም ታዲያ? ለምን አያወራም? መስታፋቅር ነው ያሰራችበት ከሷ ውጪ ማንንም እንዳያይ። ይሄን አታምኑ እንዴ? እመኑ ይሄንን። እኔ እርግጠኛ 100% ስለሆንኩ ነው። መስተፋቅር ነው። የምን መተታተት ነው የምትሉት? የለም መስተፋቅር ነው። እሷንና እሷን ብቻ። ሂድ ስትለው ሊሄድ፣ ና ስትለው ሊመጣ፣ ግባ ስትለው ሊገባ፣ ውጣ ስትለው ሊወጣ፣ ሩታን ብቻ እንዲያስብ ያደረገችው እሷ ናት። እሷ ናት። ይሄ ደግሞ ምንድን ነው? እንደነገርኳችሁ ነው። በቃ አዝናለሁ ቤተሰብ። እኔ በቃ አልችልም ማውራት። አይምሮዬ ትክክል በቃ ማለት እጃቸው ገብቶ ልጁን ሌላ ነገር ውስጥ እንዲገባ አደረጉት። አያሳዝንም? በቃ አብርሽ ፈጣሪ ካንተ ጋር ይሁን። አዝናለሁ። ብረዳክ እንደ እህት አስፈላጊውን ነገር አድርጌ መርዳት ብችልና ብረዳክ ደስ ይለኝ ነበር፣ ግን አልችልም። አይም ሶሪ። አዝናለሁ በጣም። ምንም ማድረግ አልችልም። ምንም ነገር ልረዳክ አልችልም። እንደ እህት ከጎን ብሆን፣ እንደ እህት ባግዝ፣ እንደ እህት ከአንተ አጠገብ ብሆን ደስታዬን ባልቻልኩ። ግን በቃ ቻው ጋይስ። ልቤ ጥሩ አይደለም።